ክርስቶስ ቃል ነውና አምላክ ነው ያለ አንድ ልታመጣ ትችላለህ? በጣም ጥሩ። የእነሱ ምልከታ ይሻላል ከእኔ። ዮሐንስ አንዳንድን አንስቶ ኢየሱስ ክርስቶስ አምላክ ነው ቃል ስለሆነ ብሎ የተናገራለ። የዮሐንስ ወንጌል ጸሐፊ ራሱ ሐዋርያ ዮሐንስ አይደለም እንዴ? ኢየሱስ ክርስቶስ በመጀመሪያ ኢየሱስ ክርስቶስ ቃል መሆኑን ያውቃል። እሱ ጸሐፊ እሱ ነው። ስለዚህ ያውቃል። ኢየሱስ ክርስቶስ ራሱ የእግዚአብሔር ቃል መሆኑን ያውቃል። በራሱ ማተኔ ቃል ነኝ ብሎ ተናግሮ ቃል በቃል ያሱ ፋላሲ አይሆንም። ኤግዛክት ወርድ ፋላሲ አይሆንም ነው። ኤግዛክት ወርድ ፋላሲ አይሆንም ነው። ከሐዋርያቶች ኢየሱስ ቃል ነው ብሎ ይተናገራል ራሱ ሐዋርያ ዮሐንስ፣ የዮሐንስ ወንጌል ጸሐፊ። ዮሐንስ ራሱ ኢየሱስ ቃል ነው ብሎ ተናግሯል እኮ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበር ካለ በኋላ ኢየሱስ ቃል ነው ብሎ ተናግሯል እኮ። እንዴት እንደተናገርኩ እየነገርኩ እኮ ነው። ቁጥር 14 ላይ ቃልም ሥጋ ሆነ ካለ በኋላ ጸጋና እውነትን ተሞልቶ በእኛ አደር ይላል። እኛ ሲል ራሱን እያካትት አይደለም። ኢየሱስ የሚል ቃል እዚያ ላይ አልተናገረም። ማን ነው ታዲያ ሥጋ ሆኖ በእኛ አደረው? አንዳንድ ላይ እየተናገረ ቆይ፣ ዮሐንስ አንዳንድ ላይ ኢየሱስ ቃል ሥጋ ሆኖ ያደረው ማን ነው? ኢንፋክት እንደውም ቀጠለ ስታን ስርዓት ላይ እኮል መልስ ልመልስልህ እኮ ነው። ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ካለ በኋላ አንድ ልጅም በአባቱ ዘንድ ያለውን ክብር አየን ይላል። አሁን ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲሆን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰደስ ዓለምን ወዶአል ይላል። ክርስቶስ ለራሱ የተናገረው ነው። ዮሐንስ 1:14 እና ዮሐንስ 3:16 ላይ አንድያ ልጁ የሚለው ቃል አፕላይድ ሆኗል። ክርስቶስ ራሱን የተናገረው ነው ያልከው አንድያ ልጁን ዮሐንስ 3:16 አዎ፣ እስኪ ያውጣና እስኪ ያውብልን። እሺ ዮሐንስ 3:16 ልቆይ ነው አማሪክ ባይብል። አሁን እኔ እንኳን ስለ ዮሐንስ አንዳንድ ግራመር እንድንነጋገር ብዬ ነበር። ዮሐንስ አንዳንድ ግራመር እንድንነጋገር ብዬ ነበር። በሱ ዙሪያ ብንነጋገር ጥሩ ነበር። እየከፈትኩት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንዴ ጠብቁኝ። ኦኬሽ ካሜራ ላብራ። ኦኬ ጠብቁኝ። እሺ እንደዚህ ይላል ከቁጥር 10 ጀምሮ ዮሐንስ 3:16 ኢየሱስ ነው የተናገረው ብራያን አለ አይደለ? እኮ ላሳይ እኮ ነው ዮሐንስ ወንጌል እኮ ዮሐንስ ወንጌል ምዕራፍ 3 ከቁጥር 10 ጀምሮ አንብብልኝ። 16 ነው ታዲያ የተባልከው እኮ ከቁጥር 10 ጀምሮ አንብብልኝ። ዮሐንስ 3:16 ኢየሱስ ነው የተናገርከው ስላልክ እሱን ለማየት ነው አውጣ ያልኩህ እኮ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዶአል። ተናጋሪ ኢየሱስ በእርሱ የሚያምን እያለ ኢየሱስ ክርስቶስ ስለ ራሱ እየተናገረ ነው። የስ ሰርድ ፐርሰን ሬፈረንስ ነው። ማስረጃ ምንድን ነው? ማስረጃ ጥሩ ከቁጥር 10 ጀምሮ አንብበው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅም? ምን ለኒቆዲሞስ ነው የሚለው። እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክራችንን አትቀበሉትም። ስለምን ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ካለ በኋላ ቁጥር 15 ላይ ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ
ምን ይላል ከላይ? ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን እያለ የሚጀምር ሌላ ላይ ጨረሰልህ። የቱ ጋር ይሄ ቁጥር እኮ 15 እኮ ነው እሱ ከላይ ላይ 4 ነጥብ አድርጎ ዘጋለ ጨርሳለህ። ከዚያ በኋላ እንደገና ተናጋሪ እኮ አንድ ነው። ንግግሩ እኮ አላለቀም። ኢንፋክት ንግግሩ እስከ ቁጥር 20 ድረስ ይቀጥላል። አይቆም። ኧረ እኔ ተረጋግቻለሁ። አቁሞልህ። ኦኬ አሁን የቱ ጋር ነው ተናጋሪ? ታዲያ ማን ነው? ክርስቶስ ጋር ኢየሱስ ክርስቶስ አምላክ ነው። ዮሐንስ ኢየሱስ ክርስቶስ አምላክ ነው ብሎ የሚያመዝና አትደረብ፣ ተረጋጋ። ልታፈር ነው አይደል ለመጣ። ስለዚህ አዳምጥ። ኢየሱስ ክርስቶስን አምላክ ነው ብሎ የሚያምን አካል ነው ወይንስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን አካል ነው? ይህ ሰውዬ አምላክም ነው ብሎ የሚያምን አምላክም አለው ብሎ የሚያምን ሁለቱ ነው ጌታ በጣም። ስለዚህ ቆይ ልብ በሉ። የዚህ የመጽሐፍ ባለቤት የዮሐንስ ወንጌል ጸሐፊ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን አካል ነው። ይሄን እኛም መልሶም ደግሞ አምላክ ነው ብሎም ያምናል። የስ እኛም እናምናለን። ለአምላክ አምላክ አለው ብለህ ታምናለህ? ከስጋው የተነሳ ከስጋ ምናምን ከአጥንት ብዬ አልጠየቅኩህም። ለአምላክ አምላክ ይኖራል አይኖርም እኮ ከስጋ የተነሳ ነው። የመልሶ አካል ነ ከስጋው የተነሳ ነው። በስጋ ከመጣ በኋላ ማስረጃ ልስጥህ። ኤርሚያስ 3:32-39 በማስረጃ ብናወራ ይሻላል። በማስረጃ ብናወራ ይሻላል። ለአምላክ አምላክ ይኖራል አይኖርም? ከተሰጋ ይኖረዋል። ከስጋ የተነሳ ምክንያቱም ስለ አምላክነት ካወራን አምላክነትና የአገልጋይነት ሪሌሽንሽፕ አለ ካለን ስጋዊን እያጠይቅን ነው። ከተሰጋው አዎ አንተ ስለዚህ ስጋው ፍጡር ነው ብለህ ነው የምታምነው ማለት ነው አይደለ? የነሳው ስጋ የራሱ ያደረገው ስጋ ፍጡር ነው። እንኳን በዮሐንስ 1 ብንነጋገር ጥሩ ነበር። በዮሐንስ 1 ስለዚህ ስጋው ፍጡር ነው አልከን። በጣም ጥሩ። ስለዚህ ያንን ፍጡር ስጋ ማን የፈጠረው? አብ ወልድ መንፈስ ቅዱስ አንድ አምላክ። ታው ኢየሱስ ክርስቶስ የራሱን ስጋ ራሱ ፈጥሯል። ፍጡር የተባለን ነገር ሁላ ፈጥሯል። አይደለም የራሱን ስጋ ፍጡር የተባለ ሁሉ ፈጥሯል። ኢየሱስ ክርስቶስ ብቻውን አይደለም የፈጠረው ማለት ነው። ሌላም ፈጣሪ አለ። አብም ሌላ ፈጣሪ ሰው ሌላ አካል ያገኝ። ቅድም እንዳልነው እኛ ክርስቲያኖች መለኮት አንድ አካል ነው ብለን አንዴ ማን የፈጠረው ስለ 3 አካል ጠርተህልኛል አይደለ? የስ አንዱ መለኮት የሆኑ 3 አካላት የስ አብም ፈጥሯል፣ ወልድም ፈጥሯል፣ መንፈስ ቅዱስ በአንድ አምላክነት ስለ አምላክ 3ቱ አካሎች አምላክ ናቸው አይደሉም እኮ? 3ቱ አካላት በአንድ አምላክነት። በጣም ጥሩ። ስለዚህ የክርስቶስን ስጋ የፈጠረው ክርስቶስ ብቻውን አይደለም ማለት ነው። የስ የትኛውን ፍጡር ክርስቶስ ወልድ ከአብና ከመንፈስ ቅዱስ ጋር በአንድ አምላክነት ተነጥሎ ክርስቶስ ብቻውን ፈጣሪ ነው ማለት ነው። ስጋዊ ፍጥረት አካል ነው። ተረጋጋ። ኧረ ተረጋግቻለሁ። በጣም ጥሩ። የክርስቶስን ስጋ የፈጠረው ክርስቶስ ብቻ አይደለም፣ ሌሎችም ፈጣሪዎች አሉ ማለት ነው አይደለ? ፈጣሪዎች የሚለውን ቃል ብዙ አንጠቀመው፣ ምክንያቱም የመለኮት አንድነትን ልመልስ አካል ብቻ አይደለም የፈጠረው ማለት ነው። ስለ አካል ነው። በአካል ደረጃ በፐርሰንት ደረጃ በጣም ጥሩ። ስለዚህ አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥረዋል ማለት ግን በአንድ አምላክነት ነው። በአንድ አምላክነት 3 አካል ስለ አካል ስናወራ የመለኮት አንድነትንም ታሳቢ ማድረግ አለብን። ፕሪሰፖዚሽናችን ትክክል ነው ያለበት። ወይ ተረጋጋ። አብ ብቻውን ፈጥሯል ማለት እችላለሁ? አልችልም። ብቻውን ስትል ከፍጥረትና ከሐሰተኛ ማለክት አንጻር ከሆነ የስ ከልጁና ከመንፈሱ አንጻር ከሆነ ግን አብ ብቻውን ፈጣሪ ነው ማለት ከምን አንጻር ነው? ከምን አንጻር አብ ብቻውን ፈጣሪ ነው አይደለም? ከምን አንጻር ምን አይነት አንጻር? ጥሩ ጥያቄ። ከሐሰተኛ ማለክትና ከፍጡራን አንጻር ከሆነ የስ እግዚአብሔር ብቻውን ፈጥሯል። ነገር ግን ፈጣሪ ማን ነው? እስኪ ንገረን። ፈጣሪ ኦልቲሜትሊ ስላሴ አብ ወልድ መንፈስ ቅዱስ። በጣም ጥሩ። ፈጣሪ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ አንድ ነብይ አለ? በትክክል ላሳየ። ምሳሌ ነብይ ማን ነው? ንገረን። ሰለሞን ነው። ሰለሞን ነው።
ምዕራፍና ቁጥር ነገርን አንድ አቡከር አወጣለት መጽሐፍ ቅዱስ ላይ እኔ አወጣዋለሁ። ችግር የለም። እኔ አወጣዋለሁ። ትልቅ ላይ አድርገኝ። እኔ አወጣዋለሁ። ትልቅ ላይ አድርገኝ። እኔ አወጣዋለሁ። ከፍቻለሁ መጽሐፍ ቅዱስ ትልቅ ላይ አድርገኝ። ኦኬ ከቸርች ፋዘርስ ማስረጃ የተናገረ ሊያሳየን ነው እኮ ላሳየህ ነው መጀመሪያ። ኢንፋክት ወይ መጀመሪያ ፕሉራል ቨርቦቹን ላሳየህ እና ከዛ በኋላ ወልድ መንፈስ ቅዱስ ፈጣሪ ነው የሚል ቃል አሳየን። ቃል በቃል አይደለም። ቃል በቃል ማ አንጠብቅም እኮ ቃል በቃል አንጠብቅ። እሱ ኤግዛክት ወርድ ፋላሲ ነው የሚሆነው። እኛ ኤግዛክት ወርድ ፋላሲ አንፈጽምም። ኤግዛክት ወርድ ፋላሲ አንፈጽምም። ተረጋጋሽ። እኛ ኤግዛክት ወርድ ፋላሲ አንፈጽምማ። አምላክ ነው ያለው። አንድ መለኮት አንድ አምላክ ነው ያለው። አንድ መለኮት አንድ አምላክ። እሺ ያን አንድ አምላክ ድንግል ማርያም ጸንሰዋለች አልጸነሰችው? ኦኬ ጥሩ ጥያቄ። አንድ አምላክ ሲባል ከምን አንጻር የሚለው ነገር መታየት አለበት። ቅድም እንዳልኩ ብዙ ፕሪሰፖዚሽናቸው ወይም ቅድመ ግንዛቤዎቻችን በትክክል መታወቅ አለበት። አሁን አንደኛ ቆሮንቶስ ልመልስ ፕሊስ ልመልስ አስጨርሰኝ። አንደኛ ቆሮንቶስ 8:6 ላይ ጌታችን ኢየሱስ ክርስቶስ አንድ ጌታ ተብሎ ጠርቷል። አንድ ጌታ ማለት እዛ አንድ ጌታ የሚለው ቃል ማርቆስ 12:29 ላይ አንድ ያህዌ የሚለውን ልመልስልህ ነው። ያልጠየኩት የመልሶ አካል አንድ አምላክ ያ አንድ አምላክ ተጸንሷል ድንግል ማርያም ማህፀን ውስጥ ወይስ አልተጸነሰም? እኮ እሱ ከምን አንጻር እንደሆነ መልስልን ነው። ልመልስልን አይጠይቅም እኮ የመልሶ አካል ስለሆነ የታወቀ ጥያቄ ነው። የመልሶ አካል ስለሆነ ነው። አረ ተረጋግቻለሁ፣ አልጎደለኝም። የመልሶ አካል ስለሆነ ነው። አላስወራም ነው አዳምጥ እንጂ ምን ነው የምትጠይቀውን ማለት ያንን አንድ አምላክ ማርያም በማህፀኗ ውስጥ ጸንሰዋለች ወይንስ አልጸነሰችም? እሱን እኮ ነው ልመልስ እንደገና የምታቋርጠኝ። ከምን አንጻር የሚለው ነገር መታየት አለበት። አንድ አምላክ የሚለው ፍሬዚዮሎጂ ማርያም ለጸነሰችው ለወልድ ድንግል ማርያም ለጸነሰችው ለወልድ አፕላይድ ይሆናል። ኦፍኮርስ አፕላይድ ይሆናል። አንደኛ ቆሮንቶስ 8:6 እና ይሁዳ 4 ላይ እንደምንመለከተው። ስለዚህ አንድ አምላክ ሲባል ከአባቱና ከመንፈስ ቅዱስ ጋር አንዱን መለኮት የሆነ ወልድን ከሆነ የስ አንዱን አምላክ ጸንሳለች ይባላል ከዛ አንጻር። ነገር ግን አንዱን አምላክ ስንል አብንም ወልድንም መንፈስ ቅዱስን ከሆነ ነው። አንዱን አምላክ ሲባል ያ አንዱ አምላክነት የወልድም ነው የሚባልበት አውድ አለ። ከአብና ከመንፈስ ቅዱስ ጋር አንዱን መለኮት ነው ያ ወልድ የሚባለው ፐርሰን ማለት ነው። ከዛ አንጻር ከሆነ የስ ነገር ግን አንድ አምላክ ሲባል አብንም መንፈስ ቅዱስን ወልድንም ወልድንም መንፈስ ቅዱስም ከሆነ ድንግል ማርያም አብንም አልጸነሰችው መንፈስ ቅዱስ ወልድም ብቻ ያካሉ ጸነሰች። ስለዚህ የጸነሰችው ስንት አምላክ ነው? አንድ አምላክ አለ። ያን አንድ አምላክ ጸንሰዋለች። ያልተጸነሰ ሌላ አምላክ አለ? የለም። ላይክ ዊስ ቢፎር ከምን አንጻር አንድ አምላክ ስትል ኮንሰብስታንሻሊቱ እያመለከት ነው ወይስ ሶስቱን ፐርሰኖች እያመለከት ነው? አምላክ ነው አይደለም? አብ አምላክ ነው አይደለም? ነው። በጣም ጥሩ። ይህን አምላክ ጸንሰዋለች አልጸነሰችውም? አብ የሚባለውን ፐርሰን አልጸነሰችውም። ይህን አምላክ ጸንሰዋለች አብ የሚባለውን ፐርሰን አልጸነሰችውም። ይሄን አምላክ አብ አምላክ ነው ብሎናል። አብን ይሄን አምላክ ጸንሰዋለች አልጸነሰችውም? አብ የሚባለውን ፐርሰን አልጸነሰችውም። ድምፅ ይሰማል? ይሄን አምላክ ጸንሰዋለች አልጸነሰችውም? አብ የሚባለውን ፐርሰን አልጸነሰችውም። ደጋግሜ የመለስኩት እኮ አክቹዋሊ አሁን በዮሐንስ 1:1 እንናገር ብዬ ነበር። ዮሐንስ 1:1 ላይ ቃል ንግግር ነው ስላልክ በሱ ዙሪያ ብንነጋገር ብዬ ነበረ። ካልተነገር ስለዚህ ያልተጸነሰ ሌላ አምላክ አለ ማለት ነው አይደለ? ጌታ ሰው ያልተጸነሰ ሌላ ፐርሰን አለ ነው፣ ሌላ አካል አለ። የስ በስጋ ያልመጣ ሌላ አካል አለ። የስ ምክንያቱም እኛ በተውሂድ አናምንም። እሺ አብ በአካሉ አምላክ ነው። በአካል ብሎ የአብ አካል አምላክ ነው። አካል ሲባል እኛ ስለ ሰውነት ወይም ስለ ቦዲ አይደለም እያወራን ያለነው፣ ስለ ማንነት ብልመልስልህ፣ ስለ ማንነት ወይም ደግሞ ስለ ሃይፖስታሲስ ነው እያወራን ያለነው። አካል እኛ ግን የኛን የአካል ትርጓሜ ገብቶሃል? በጣም ቆይ አንዴ በአካል አልጸነሰችም። አካል ስንል ምን ማለታችን ነው? አካል ስንል ምን ማለታችን ነው? አካል ስንል ምን ማለታችን ነው? አትቀይር። ቆይ አንዴ በአካል አልተጸነሰም ብለን ነበር። በጣም ጥሩ። በአካል አልተጸነሰም። ይህ ያልተጸነሰው አካል ፐርሰን አልተጸነሰም። ስለዚህ እሱ ፈጣሪ ነው ፍጡር? አብ የሚባለው ፐርሰን ኦብቪየስሊ ኢተርናል ፐርሰን ነው፣ መለኮታዊ ፐርሰን ነው። ስለዚህ አምላክ ነው። የስ መለኮታዊ ፐርሰን ነው፣ አምላክ ነው። የስ
ግን የተለየ እኮ በስጋ ያልመጣ አምላክ አለን። የስ በስጋ ያልመጣ ፐርሰን አለ። የስ እሺ አካሎቻቸውም አምላክ አይደሉም? የአብም የወልድም የመንፈስ ቅዱስም ላይክ ዊ ሴድ ቢፎር። አሁን አካሎች ስትል እኛ አካል ስንል ምን ማለታችን እንደሆነ ይገባሃል መሰለኝ። የአካልን ትርጉም ላብራራ። አካል ስንል እኛ ስለ ሰውነት አይደለም እያወራን ያለ ነው፣ ወይ ደግሞ ስለ ቦዲ አይደለም እያወራን ያለ ነው። እኛ አካል ስንል እያወራን ያለ ነው ስለ ማንነት ነው፣ ስለ ሃይፖስታሲስ ነው። ኦኬ የአብ አካል ኦብቪየስሊ አብ መንፈስ ነው፣ ቁስ አይደለም። ስለዚህ አብ ፐርሰን ነው። ምን አይ ፐርሰን? ዲቫይን ፐርሰን ነው። ያ ዲቫይን ፐርሰን አልተሰገበም፣ በስጋ አልመጣም፣ ግን መለኮታዊ አካል ነው፣ ወይም ደግሞ አምላክ የሆነ አካል ነው። አምላካዊ አካል ነው ወይም ዲቫይን ፐርሰን ነው። ከልጁ ጋር አንዱ መለኮት የሆነው ፐርሰን ነው ማለት ነው እንጂ እያወራን ያለ ነው ስለ ሰውነት አይደለም። አካል ስንል ስለ ማንነት ነው እያወራን ያለ ነው። ስለዚህ ኢየሱስ ክርስቶስ አካሉ ፍጡር ነው አይደለም? አካሉ ስትል ፐርሰኑ ከሆነ ፐርሰኑ ፍጡር አይደለም፣ የመጣበት ስጋ ነው ፍጡር እኮ። ስለዚህ የመጣበት ስጋ ፍጡር ነው። ከመለኮቱ ጋር የተዋሃደው ስጋ ፍጡር ነው፣ መለኮቱ ግን ፍጡር አይደለም። ጥሩ። ስለዚህ አብ አካል አለ የለውም? አብ ሰውነት የለውም። አብ ፐርሰን ነው። እሺ ጥሩ። ስለ መለኮት አይደለም የጠየቁት። እሺ ፐርሰን ያልከው ፈጣሪ አምላክ ነው አይደለም? የአብ ፐርሰን ዲቫይን ፐርሰን ነው፣ መለኮት ፐርሰን ነው። መለኮት ካልከው ውጭ ብለህ በመለኮት አይደለም በአካል ነው ሶስት ብለኸኛል አይደለ? በባህሪ አንድ ነው፣ በአካል ሶስት ነው። አጌን መለኮት የሚለው ታይትል አትቀይር። በአካል ሶስት ናቸው። ፕሮሶፖሉማ ሶስት ነው። ሶስት ፕሮሶፖል አንዱ ሲያ ስ በአካል ስትል ጊዜ መለኮት ከሚለው ሀሳብ ነጥለህ ነው። በመለኮት አንድ በአካል ሶስት ብለህናል አይደለ? ኖ እንደሱ በመለኮት የሚለው ታይትል በደንብ ላስረዳ። መለኮት የሚለው ስያሜ ልመልስልህ። በአካል ሶስት አላልክም እንዴ? ላስረዳ ልመልስልህ። መለኮት የሚለው ታይትል ለአካልም ሊቀጸል ይችላል፣ ለባህሪ ሊቀጸል ይችላል። ስለዚህ በባህሪ ነው አንድ ያልኩ። በባህሪ አንድ፣ በአካል ሶስት። ባህሪው አንድ ነው፣ አካሉ ግን ሶስት ነው። መለኮት የሚለው ቃል ተርሚኖሎጂ በደምብ ላብራራ። መለኮት የሚለው ታይትል እሱ ቀላል ምሳሌ በእኛ መውሰድ እንችላለን። መለኮት የሚለው ዲስክሪፕሽን ወይም ደግሞ አጀክቲቭ ለአካልም ሊቀጸል ይችላል፣ ለባህሪም ሊቀጸል ይችላል። መለኮታዊ አካል ልል እችላለሁ፣ ዲቫይን ፐርሰን። አዘሴም ታይም መለኮታዊ ባህሪ ልል እችላለሁ፣ መለኮታዊ ባህሪ ልል እችላለሁ፣ ዲቫይን ኔቸር። ስለዚህ መለኮታዊ አካል እላለሁ፣ አዘሴም ታይም ደግሞ መለኮታዊ ባህሪ። አንድነቱ የባህሪ ኔትወርክ ይዞታል። አንዴ ኔትወርክ ይዞታል። አንዴ ተረጋጋ። እሱ አትሰማም። ከይቅርታ ጋር ቪዲዮ አጥፋ እስኪ አንዴ ሳሚ። ለዛ እስቲ ኔትወርክ ከያዘው ቆይ ቪዲዮ ማጥፋት ወይ እሱ ራሱ ቪዲዮ አጥፋ። ቪዲዮ ኔትወርክ ይዟል መሰለኝ። አይ ቲንክ ይችላል ማጥፋት ቪዲዮማ። እሺ ይሰማቸዋል። አሁን ትሰማለህ። ኮፒ ሊንክ አድርጎ ከሰላላችሁ በደንብ እንዲል ቅድም እንዳልኳችሁ መለኮት የሚለው ቃል ዲስክሪፕቲቭ ነው። ለአካልም ሊቀጸል ይችላል፣ ለባህሪም ሊቀጸል ይችላል። ግን እሱን እኮ አልተቃወመህም። እሱን አልተቃወመህም። ያልተቃወመህ ነው እያብራራ ያለው። ተቃውሞኛል አላልኩም፣ ግልጽ ነው እያብራራ ያለው። ያልተቃወመህ ነው። አሁን እሱ እየጠየቀ ያለው ቀላል ምሳሌ አንዴ አትደራረብ። እሱን አልተቃወመህም። አሁን ልዩነት ኤሰንስ የሚባለው ነገር ምንነት የሚባለውን ነገር በምን አይነት መገለጫ ነው የሚገለጠው የሚለው ጋር ነው እየተከራከራችሁ። አሁን ለምሳሌ ባህሪ የሚባለው አንድነት ባህሪ አንድ አዳምጠኝ አንድ አዳምጥ። ትናንትና እንዴት እያደረጋችሁኝ እንደነበረ እኮ ታውቃለህ ሳሚ። ፕሊዝ አሁን በጣም የታገስ ነው። ትናንት ሚዩት እያደረግ ከ20 ጊዜ በላይ ሚዩት እያደረጋችሁ ነው ያወራችሁ። አንዴ ሚዩት አድርግና አዳምጥ። አንድም እስካሁን ሚዩት ያደረገህ ራሱ የለም በነገራችን ላይ በጣም በሚገርም ሁኔታ። እና እያዳመጥክ ከሆነ ምንነት ባህሪ አንተ አሁን እያወራን አንዴ ሚዩት አድርግ። ኦኬ ምንነት የሚባለውን ነገር አሁን ምንድን ነው ይህ ምንነት የሚባለው ነገር ምን አይነት ነው የሚለውን አይደለም እየጠየቀ ያለው። ያ ምንነት ለምሳሌ ሁሱ ሰው ነው፣ ፐርሰን ነው አይደል? ሁሱ ፐርሰን ነው። የፐርሰኑ መገለጫ ምንድን ነው? ባህሪው ነው አይደል? ይሄን እንተማመናለን ሳሚ። ሁሱስ ዋን ፐርሰን ነው፣ እኔ ያልሆነ
ከኔ የተለየ ፐርሰን ነው። ሁሱ 1%፣ ስሚዞ 1%፣ ሳሚ 1%። ነገር ግን በምንነት በባህሪ አንድ ይሆንን። እናንተ አምላክ አንድ ነው ስትሉ በባህሪ አንድ የሆኑ በፐርሰን ግን 3 የሆኑ አይደል? 3% 1 ኤሰንስ። ስለዚህ አሁን ሁሱ ስሚዞ ሳሚ አንድ የሆኑበት ምንነት፣ ለምሳሌ ስሚዞ ሳሚ ሁሱ 3 ፐርሰኖች ናቸው። ነገር ግን አንድ የሚያደርጋቸው ምንድን ነው ሲባል ባህሪያቸው ነው። ኤሰንስ የሚለው ባህሪ አንድ ያደርጋቸዋል። ሶ እንደዛ ከሆነ ስንት ነን ሲባል ስንት ነው የምንለው? ስንት ነን ሲባል 3 ነን ነው የሚባለው አይደል? ስንት ነን ሲባል 3 ነው የሚባለው። በስላሴ አንጻር ይህን እንዴት ትመለከቷለህ? ለምሳሌ ስለ ፐርሰን ስናወራ ፐርሰን የሚባለው ነገር ባህሪ የሚባለው ነገር የፐርሰኑ መገለጫ ነው አይደል? የፐርሰኑ መገለጫ ነው። ለምሳሌ አብ ማን ነው ስትል አብ ነው። ግን ምንድን ነው ትላለህ? አብ ምንድን ነው ስትል አምላክ ነው ትላለህ። መንፈስ ቅዱስ ምንድን ነው ስትል አምላክ ነው ትላለህ። ወልድ ምንድን ነው ስትል አምላክ ትላለህ። ስለዚህ አምላክ የምንላቸው 3 ፐርሰኖች አሉ ማለት ነው። ስለዚህ የፐርሰኑ መገለጫቸው ምንድን ነው ሲባል ባህሪያቸው ነው። ስለዚህ አሁን ሁሱ ምንድን ነው ሲባል ሰው ነው። ሳሚ ምንድን ነው ሲባል ሰው ነው። እስሚዞ ምንድን ነው ሲባል ሰው ነው። ግን ስንት ሰው ነን? 3 ሰው ናቸው። ነገር ግን ሳሚ ስላሴ ጋር ስንመጣ ስንት አምላክ ናቸው ሲባል አንድ ነው የምትሉት። ከምን አንጻር ነው የምትሉት? ከዛም ባለፈ ደግሞ ሳሚ ቅድም ጀምሮ ስትናገር የነበረው እንዴት እንደሆነ አላውቅም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የትኛውንም ማረጃ ልታመጣ ትችላለህ። ኢየሱስ አይደለም የተናገረው። ኢየሱስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና የሚለው ጥቅስ ኢየሱስ የተናገረው ጥቅስ አይደለም። ምናልባት ተሳስተህ ከሆነ ግን ከዛ በፊት አንድ እዚህ ጋር መስማማት የሚገባን ነገር እየተጨቃጨቃችሁ ማን ነው እያወራችሁበት የነበረው ፓርት ላይ ማለት ነው። ምንነት የሚባለውን ነገር የማንነት መገለጫ ነው። አሳሚ ትስማማለህ? ፐርሰን ባህሪ የሚባለው ነገር የማንነቱ መገለጫ ነው። ሚት አድርግና ልናገርሽ። አሁን የኔ ተራ ነው ልናገር። ሚት አድርግ። እየጠየቅኩ ነው እኮ ልመልስልህ። ፕሊስ ሚት አድርግና እየጠየቅኩ ነው እኮ። አንተ ስታወራ ሚት አድርጌ እንደሰማሁ አሁን አንተም እኔ ሳወራ ሚት አድርገህ ስማኝ ፕሊስ። ውይይቱን ምናምን የጨዋታ እናድርገው። የመጨረሻው ከተነሳው ልጀምር። ቀለል ያለ ጥያቄ ስለሆነ ከመጨረሻው ልጀምር። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቁጥር 16ን ክርስቶስ አይደለም የተናገረው ብለኛል። ለነገር እሱም እንደዛ ሊል ሲል ነበር ቅድም። እነንዘሌስ ዮሐንስ ወንጌል ምዕራፍ 3 ሙሉ ምዕራፍ በጥንቃቄ አንብቡት። ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ያደረጉት ንግግር ነው። ክፈተው ሳሚ ክፈተው። ወይኔ ልክፈትልህ። ኢየሱስ የተናገራቸው ጽሁፎች በቀይ ነው የሚጻፍ። ትልቅ ላይ አድርጉኝ። እኔ ክፈተው አሁን ትልቅ ላይ አድርጉኝ። ወይ ሞዴሬተሮች ካላችሁ ትልቅ ላይ፣ ወይ ሁሱም ካለ ትልቅ ላይ አድርግኝና ላምበው እንዲታይ ወጥቷል መሰለኝ። አተልቀኝ የለህስ? ማን ነው እኔ ላሳይ ከአንዴ ማን ነው የያዘብኝ ነው። እኔ ስለከፈትኩ ምን ችግር አለ? ዮሐንስ ወንጌል ምዕራፍ 3 ይታያል። ያው ከፍቼዋለሁ። ሊሆን ከፍቶ ምንም ችግር የለውም። እስቲ ከቁጥር 10 ጀምር አንብብልን። እዚህ ጋር እንደዚህ ይላል። ከፍቼዋለሁ፣ እያየሁ ነው። እስቲ ከቁጥር 10 እስራኤል መምህር ነሳል ማን ቁጥር 10 ሙሉ እስቲ ቁጥር 10 ምን ይላል? ቁጥር 10 ይታያል አይደል? ማነበል ነው። እንደዚህ ይላል። ኢየሱስም እንዲህ ሲል መለሰለት ይላል። ኢየሱስ እንዲህ ሲል መለሰለት የሚለው ማን ሳሚ አንዴ ማን ኢየሱስ እንዲህ ሲል መለሰለት አለ። ኢየሱስ እንዲህ ሲል መለሰ። አንዴ እየሰማኸኝ ሳሚ እኮ ተናጋሪ ኢየሱስ ነው። አዎ እንደዛ የሚለው ማን ነው ያልኩህ ያለሁት። አንዴ ሳሚ አውቀህ እንደሆነ አላውቅም። ኒቆዲሞስም ይህንን እንዴት ሊሆን ይችላል ሲል ጠየቀ አለ። አንዴ እሺ እያዳመጥክኝ። ኒቆዲሞስም ይሄ እንዴት ሊሆን ይችላል ሲል ጠየቀ አለ። ማን ነው ጠየቀ ብሎ እየዘገብልን ያለው? ኢየሱስ ነው። እንዲህ ብሎ ጠየቀ አይደለም አይደል? ጠየቀ ብሎ የሆነውን ነገር የዘገበልን ጠየቀ እያለ ነው። ኢየሱስ ጠየቀኝ አይደለም እያለ ያለ እየተናገረ በቀይ ሁላችሁም ልብ አድርጉ። በቀይ ጽሁፍ የሚገኘው ኢየሱስ ተናገረበት የሚባለው 16 ከተመለከታችሁት በጥቁር የሚናገኘው ኢየሱስ ያልተናገረው ፓርት ላይ ነው። 10 ላይም ስትመለከቱት እንደዚህ ይላል። ኢየሱስም እንዲህ ሲል መለሰለት አለ። እንዲህ እያለ ያለው ጸሐፊው ነው። ግን አሁን ቀጥሎ በቀይ ጽሁፍ ትመለከቱታላችሁ። እንደዚህ ይላል። ኢየሱስ ብሎ መለሰለት። አንተ የእስራኤል መምህር ሆነህ ሳለ አንድ እያዳመጥከኝ ምን አልከኝ? መላሹ ማን ነው? እንዲህም ብሎ መለሰለት ይላል። መላሹ ማን ነው? የሚመልሰውማ ኢየሱስ ነው።
እሺ እስቀጥለው ኢየሱስም እንዲህ ሲል መለሰለት እያለ ያለው ግን ጸሐፊ የእስራኤል መምህር ሆነ ሳለ እነዚህ ነገራቶችን አታውቅምን? እውነት እልሃለሁ የምናውቀውን እናገራለን፣ እያየነውን እንመሰክራለን። እናንተ ግን ምስክርነታችን አትቀበሉ። ስለዚህ ምድራዊ ነገርን እነግራችኋለሁ። ያላመናችሁ አሁንም ኢየሱስ ነው የሚናገረው። ስለ ሰማያት ነገር ብነግራችሁ እንዴት ታምናላችሁ? ስማ ቀጥል 13 ላይ ከሰማያት ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባል። ይህንም በእርሱ በሚያምኑ ሁሉ የዘላለም ሕይወት እንዲኖረው ነው ብሎ 4 ነጥብ ዘጋ። አሁን በቀይ ጽሑፍ ያለው አልቋል። አሁን የሚናገር በአውዱ ተናጋሪው ማን ነው? በአውዱ ተናጋሪ ልቀጥልልህ ነው። አሁን ደግሞ እንደዚህ ይላል ከ16 ቀጥሎ ማለት ነው። ራሳችሁ ያስቀመጣችሁት እኮ ነው። ኢየሱስ የተናገረው በቀይ ጽሑፍ ነው ተብሎ ይኸው መጽሐፍ ራሱ ያስቀመጠው። ስለ ከለሩ አሁን ስለ ፕሪንቲንጉ ከለር ሳይሆን እየጠየቁ ስለ ከለሩ ሳይሆን ከለሩ ራሱ የሚቀመጠው በቀይ ጽሑፍ የሚቀመጠው ኢየሱስ የተናገረው። በአውዱ ተናጋሪው ማን ነው? ስሚዞ በአውዱ ተናጋሪው ማን ነው? ጸሐፊው እየተናገረ ነው። ኢየሱስ እንደዚህ እንዳለ ኢየሱስም እንዲህ ሲል መለሰለት ብሎ እየዘገበ ቁጥር 13 ላይ ተናገሪ። አንዴ ቁጥር 13 ላይ ተናገሪ። ልቀጥልልህ? እሺ አንዴ ልቀጥልልህ። 16 መልስልኝ ነው ተናጋሪው ማን ነው? ቁጥር 13 እሺ ልመልስልህ። አንዴ መልስልኝ። እያወራህ ነው። አሁንም እያወራህ መልስልኝ። ልመልስልህ? ቁጥር 13 ላይ ተናገሪ። ዝም በል እሺ። መልስልኝ። እሺ ልመልስልህ ነው። እየተናገረ ያለው ጸሐፊው ነው። እየተናገረ ያለው ጸሐፊው በሰማይም ከወረደ ወደ ሰማይ የወጣ ማንም የለም፣ እርሱም የሰማይ የሚኖረው የሰው ልጅ ያለው ማን ነው? ቁጥር 13 ላይ ተናጋሪው ማን ነው? ኢየሱስ ነው። በዛ በአውዱ እየተናገረ እየቀጠለ ያለው ማን ነው ታዲያ? ቁጥር 15 ተናገረ። በአውዱ ብለህ የምታስጠጋው ነገር አይደለም። ቁጥር 15 ላይ ተናገረ። በእርሱ የሚያምን ሁሉ የዘላለም ቁጥር 15 ላይ ተናገረ ማን ነው? አንዴ ዝም በል። አንዴ ዝም በል። ገብቶሃል ማለት ነው። አንዴ ዝም በል። ነገርኩህ እኮ አሁን ነገርኩህ ድጋሜ። ቅድም የጠየቅኩህ ቁጥር 13 ነው። አሁን ቁጥር 15 ነው የጠየቅኩህ። ቁጥር 15 ተናጋሪው ማን ነው? ቁጥር 10 እየነገርኩ ነው። ከ10 ጀምሮ እስከ 15 ድረስ ኢየሱስ የተናገረው ነው እያልኩ ነው። ሲምፕል ነገር ነው። በቃ እየተሰመረው 16 የክርስቶስ አንዴ ዝም በል። 16 የክርስቶስ ንግግር አይደለም። እባክህን ሳሚ፣ አንዴ የክርስቶስ ንግግር አይደለም። አንዴ ዝም በል። ምንድን ነው ያሰባል እኮ ልነግርህ ነው። እስቲ እሺ ልበልህ። ዝም በል። ዝም ትላለህ። ጭቅጭቅ አደረገው። ምንም ዋጋ የለውም። አንድ እያዳመከኝ። አሁን ሲምፕል ነገር እኮ ነው። በቀይ የተጻፈው እስከ 10 ጀምሮ እስከ 15 ድረስ ኢየሱስ ተናገረው ነው። አንዴ ዝም በል። አዎ ኢየሱስ ከ10 ጀምሮ እስከ 15 ኧረ በለው አንተ እንዴ! እኔ እንደናንተ ቤት ሚዩት ማድረግ አለብኝ? ትናንትና እንዳረጋችሁ ኢላሂ ይሰልኝ። ከ10 ጀምሮ እስከ 15 ድረስ የተናገረው ኢየሱስ ነው እያልኩኝ 15 የተናገረው ማለት ነው። እሱን ስመለስለት 14 የተናገረው 13 እንደዚህ ጀነራሊ ከ10 ጀምሮ እስከ 15 ኢየሱስን የተናገረው ብዬ እኮ ተናገርኩ፣ ጨረስኩኝ። ዴም ከዛ ቀጠልና እንደዚህ ይላል። ኢየሱስም በእርሱ የሚያምን አለ። በእርሱ ያመንን ብሎ ጸሐፊ እየገለጸ ነው። አሁንም በጥቁር ሲጀመር ይህን ኮንሰፕት አታውቀውም ነው ማለት በቀይ የተጻፉት የኢየሱስ ንግግሮች ናቸው። የትኛውም የአዲስ ኪዳን መጽሐፍቶችን ብትመለከቱ በቀይ ጽሑፎች ላይ የምታገኛቸው ኢየሱስ የተናገረበት ነው። በጥቁር የምናገኘው ደግሞ ጸሐፊው የሚናገረው ነው። ከዛ ቀጠልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲወዷልናል። አሁንም ቀጠለ። እግዚአብሔር ልጁን ወደ ዓለም በላከው ወደ ዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነዋል። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የሚያምን ግን በአንዱ በእግዚአብሔር ልጅ ስላመነ በአሁኑ ተፈርዶበታል ይላል። አሁንም ይቀጥልና ፍርዱ ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸውን ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉን የሚያደርግ ሁሉ ብርሃን ይጠላል፣ አድርጎም እንዳይገለጥበት ወደ ብርሃን አይመጣም። እውነት የሚመለስ ግን ስራውን ከእግዚአብሔር የተሰራ ሲሆን በግልጽ ይታያል ዘንድ ወደ ብርሃን ይመጣል እያለ የሚናገረው አሁንም ጸሐፊው ከላይ ጀምረ ስትመለከተው ማለት ነው። ኒቆዲሞስ ይህንን እንዴት ሊሆን ይችላል ሲል ጠየቀ እያለ እየነገረን ያለው ኢየሱስ ሳይሆን ጸሐፊው ነው። ኢየሱስም እንዲህ ሲል መለሰለት እያለ አንዴ አልጨረስኩም፣ እያወራሁ ከሆነ አልጨረስኩም ማለት ነው አይደል? ኒቆዲሞስም ይሄ እንዴት ሊሆን ይችላል ሲል ጠየቀ አለ። ኢየሱስም እንዲህ ሲል መለሰለት እያለ ያለን አሁንም ጸሐፊው ነው። ከዛ ኢየሱስ ምን ብሎ እንደመለሰለት እስከ 15 ድረስ ያስቀምጥልንና ከ16 በኋላ ግን ኢየሱስ የተናገረው እንዳልሆነ በግልጽ እናገኛለን ማለት ነው። በየትኛውም ሕግ ብትመለከተው በቀይ ጽሑፎች የምናገኛቸው ኢየሱስ የተናገረበት ሲሆን በጥቁር የምናገኘው ግን ኢየሱስ ያልተናገረበት ነው።
አይ አይደለም ከተባልክ ለምንድን ነው በቀይ የተጻፈው ለኢየሱስ የተደረገው በጥቁር የተደረገው ለምንድን ነው የሚለውን አንተ ትነግረኛለህ ማለት። ጨረስክ? ቀጥል። አውራ። ኦኬ በመጀመሪያ ቅድም ላይ እንዳልኩህ ከአውዱ አሳየኝ ነበር ያልኩህ። ከአውዱ ልታሳየኝ አልቻልክም። ከአውዱ ማሳየት እንግዲህ እሱን ተመልካች የሚመለከተው ነገር ይሆናል። ስለዚህ ቅድም እንዳልኩ ከአውዱ ተናጋሪው ክርስቶስ ነው። ከላይ ጀምሮ ሲናገር የነበረው ክርስቶስ ነው። ከአውዱ ተናጋሪው ክርስቶስ መሆኑን የሚያሳይ ወይም ክርስቶስ አለመሆኑን የሚያሳይ ማስረጃ ልታቀርብልኝ አልቻልክም ማለት ነው። ነንዘሌስ አሁን እኔ በቀይ የተሰመረበትን አሳይሃለሁ። አሁን በቀኝ የተሰመረበትን ትንሽ ኮኔክሽን ይዞኝ ነው። በቀኝ የተሰመረበትን ይሄ ራሱ ቃል በቀይ የተሰመረበትን አሳይሃለሁ። ግን አሁን ትንሽ ኮኔክሽን ስለያዘኝ ነው። አሁን ትንሽ ከቆየ በኋላ ከፍትላችኋል። ግን ነንዘሌስ ዮሐንስ 1 ላይ የነበረው ውይይት ነበረ። መጀመሪያ ዮሐንስ 1 ላይ ያነሳነውን ነጥብ ነበር እንድንወያይ የነበረ። ምክንያቱም ዮሐንስ 1:14 ላይ ዓለም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛም ማድረግ ካለ በኋላ አንድ ልጅን በአባቱ ዘንድ ቃል አንድ ልጅ ነው። አውዱ ላይ አላሳየኝም አልከኝ። እኔ ግን አውዱ ላይ እያሳየሁ ዘጠኝ ጀምረህ ስትመለከተው ሌላ ቦታ ገባ። አውዱ ላይ አላሳየኝም አልከኝ። እኔ ደግሞ አውዱ ላይ እያሳየሁ ነው። አንተ ነህ ሌላ ቦታ ነበር የገባኸው። አልገባሁም። እኔ እስካሁን ዮሐንስ ወንጌል ምዕራፍ 3 ላይ እኔ እስካሁን ዮሐንስ ወንጌል ምዕራፍ 3 ላይ ይኸው ላሳይሽ። ኮኔክሽን ትልቅ ላይ አድርጉኝ። ይኸው በቀይ የተሰመረበት የክርስቶስ ለመሆኑን ላሳየህ። ትልቅ ላይ አድርገኝ። አንደኛ እስካሁን እያልክ የነበረው ኢየሱስ አልተናገረውም ማለት አውዱ ላይ አላሳየኝም ስትል የነበረው 9 ላይ እያሳየሁ ነበረ አይደለም? ይኸው 9 ላይ 10 ላይ ማነው እየተናገረ? ቁጥር 16 በቀይ ነው የተሰመረው። ይኸው እሺ፣ ሚዩት አድርግ። ሚዩት አድርግ አንዴ፣ እኔ ተራ ስለሆነ ጥሩ ነው። ይኸው ሙሉ ንግግሩ ቀይ ሹት ነው። ከየት ነው ያመጣው? ስክሪንሾት ከየት ነው ያመጣው? ይኸው ክፈተው መጽሐፉን እኮ ስክሪንሾት ነው። መጽሐፉን ክፈት። እሺ፣ በአፕሊኬሽኑ ላሳይ። አፕሊኬሽኑን ላሳይ። እሺ፣ ክፈት። እሺ፣ እንዴ ምን ነው ስክሪንሾቱ? የመጽሐፉ አካል አይደለም እንዴ? ቆይ ስክሪንሾቱ የመጽሐፉ አካል አይደለም እንዴ? ክፈተው እኮ አንተ ፕሮቴስታንት ነህ። መጽሐፉ ቢመጣም ፕሮቴስታንት ነህ የሚሆነው። አንዴ መጽሐፉን ቢመጣ ከስክሪንሾቱ የተለየ ነው የሚሆነው። አሁን ተራ ነገሮችን እናቁምና ወደ ዋናው ይህ ብንገባ ይሻለናል። ስለዚህ በቀይ የተሰመረው ኤንአይቪ ይኸው መጽሐፉን አውጣ እናሳየው። መመዝቆ እሺ ላሳይህ፣ መጽሐፉን ችግር የለም። ይኸው ላሳይህ፣ እንግዲህ ላሳይህ ኦንላይን እንደውም ገብቼ ይኸው ኦንላይን ሊንኩን ኦንላይን ይኸው ራሱ መጽሐፍ ነው። አሳይህ እዚሁ ይሄ አፕሊኬሽን ላይ አዲሱ መደበኛ ትርጉም ላይ ክፈት። አዲሱ መደበኛ ትርጉም ላይ ይሄ ለምንድን ነው የድሮ መደበኛ ማትቀበለው? ፕሮቴስታንት ና እኔ የድሮ መደበኛ ትርጉም ሳይሆን ኤንአይቪ ላይ የድሮ መደበኛውን ፕሮቴስታንት ይቀበላል። ቆይ ነው ስሚዞ የድሮ መደበኛውን ፕሮቴስታንትም ይቀበላል። ፕሊስ የሆነ በጣም ሚስ የድሮ መደበኛውን ፕሮቴስታንት ይቀበላል። ፕሮቴስታንት የድሮ መደበኛውንም ይቀበላል እኮ ናሀረል ይቀበላል። ፕሮቴስታንት ናሀረል ይቀበላል። አሁን ቆይ ከውይይቱ ከርዕሱ ጋር ምን ያገናኘዋል እኮ እየጠየቅኩ ነው። ፕሮቴስታንት እኮ ከአንተ ላይ ነው ማስረጃ እያቀረብኩብህ ያለሁት። ምክንያቱም እዛ ጋር የተናገረበትን እኮ የሚያገናኘውን ልነግርህ ነው። ና አይደለህም? እስቲ ንገረኝ፣ እንዴት ነው የሚገናኘው? እሺ ልስማ። እሺ ና አይደለህም? መጀመሪያ ንገረኝ። አሁን ያው ከርዕሱ ውጭ የሆነ ነገር አንትን አትበል። ምክንያቱም የድሮ መደበኛ ትርጉም ኦርቶዶክሳውያንም ካቶሊካውያንም ፕሮቴስታንቱም ይቀበሏል። ሶስቱም አበይት ክርስቲያናት ይቀበላል። ስለዚህ ምንም የማይገናኙ ነገሮችን እንትን አትበል። አሁን በደምብ ሰማል፣ ግልጽ ላድርግ። አዲሱ መደበኛ ትርጉም ኦርቶዶክሳውያን ወንድሞቻችን አይቀበሉትም። ፕሮቴስታንቱ ነው የሚቀበለው። ካቶሊኮችን አስፋይ ኖሌጅ አንዳንዶቹ ይቀበሉታል፣ የማይቀበሉት ፕሮቴስታንት ነው ማለት ነው። የድሮ የ54ቱን ካቶሊክም ኦርቶዶክስን ፕሮቴስታንቱ የሚቀበለው። ስለዚህ አሁን እኛ ካነሳነው ነጥብ ጋር ምን የሚያገናኘው ነገር አለ? ስለዚህ ወደ ዋናው ወደ ቴዎሎጂ ምንድን ነው የሚያገናኘው የሚለውን ልንገርህ። አንደኛ አዲሱ መደበኛ ትርጉም
አንድ አዲስ መደበኛ ትርጉም ወረቀቱ ላይ ከፍተህ ብታየው በቀይ አድርጎ ያስቀመጠው ኢየሱስ ንግግር ይሄንን ነው። ከዛም ባለፈ ደግሞ እየዘገበልን ያለው ስትመለከተው ከ9 ጀምሮ እየተናገረ ያለው ስለ ኒቆዲሞስ እየተናገረ የነበረው ማን ክርስቶስ ንግግር ነው። አውዱ የትኛው ሙሉ ኢየሱስ ያለ እያለን ያለው ማን ነው? ኢየሱስ ነው ራሱ። ኢየሱስ እንደዚህ ያለ እያለ እየነገረ እሺ፣ አሁን ይህን ያህል የሚያከራክር ነገር አይደለም። ባይዘ እሱማ ጸሐፊው 10 ላይ ያነሳው ያለሁትን ሙግት አንደኛውም እየሰማኝ አይደለም። ምንድን ነው እያልኩ ያለሁት? 10 ላይ እያልኩ ነው። ልብ ብለህ እያዳመጥክ ከሆነ ምንድን ነው ኢየሱስ እንዲህ ብሎ አለ እያለ ያለው ኢየሱስ ራሱ አይደለም። ጸሐፊው ነው እየዘገበልን። ከዛ በኋላ ኢየሱስ ምን እንዳለ ደግሞ ይተርክልናል። ከዛ እየተረከልን ይመጣና የማንን ንግግር የኢየሱስን ንግግር ሲዘግብልን ግን አለ እያለ ያለው የማንን ንግግር ይዘግብ? ቁጥር 36 ላይ ያለው ንግግር የማን ንግግር ነው ታዲያ? የትኛው ቁጥር 16 ላይ ታዲያ የማን ንግግር ነው ያለው? የተዘገበው የማን ንግግር ነው? ቁጥር 16 ላይ ዘጋቢው ነው። ኢየሱስ በኢየሱስ በማመን አንድያ ልጁን እግዚአብሔር ልኮልናል፣ ስለ ኢየሱስ ልኮልናል ብሎ እየዘጋ ነገር ግን ወደ መጀመሪያው ፖይንት እንመለስ። አንተም ድርቅ ብላል። ወደ መጀመሪያው ፖይንት እንመለስና ፐርሰን የሚለውን አብራራ። ከአውዱ ማስረጃ ልታመጣልኝ ስላላመጣልኝ እሱን ከአውዱ ጀምር እያሳየው እኮ ነው። 9 ጀምር ስለ ኒቆዲሞስ ስለ ኢየሱስ እየተናገረ ነው እኮ። ሚዩት አድርግ እሺ፣ ልመልስ እኮ ሚዩት አድርግ እሺ፣ ልመልስልህ አይሻልም? ሚዩት አድርግ እኮ ቀጥል እያልኩ ነው ፕሊዝ። አሁን እኔ ተራ እኮ አይ ነው ሚዩት አድርግ፣ ድምጽ እየገባ ስለሆነ ነው። የመጀመሪያ ምንም ድምጽ የለም እንዴ? ጭራሽ በቤቴ መጥተህ ሚዩት ልታደርገኝ ነው እንዴ? አሁንም ጣልቃ ይብኝ ነው። ጣልቃ ጭቅጭቅ አናስመስለው። በስነ ስርዓት ማውራት ነው የምፈልገው። ጭቅጭቅ አይደለም። እሺ ሚዩት አድርግ እሺ ፕሊዝ። አሁን እኔ ተራ ነው አይደለ? ኦኬ ሚዩት አድርግ እሺ። ቴንክ ዩ። መጀመሪያ ላይ ከሁሱም ጋር ስንነጋገር ምንድን ነበር የተባባልነው? ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ ቃልም ሥጋ ሆነ ካለ በኋላ ጸጋና እውነትን ተሞልቶ በእኛ አደረ ካለ በኋላ እኛም አንድ ልጅ በአባቱ ዘንድ ያለውን ክብር አየን ይላል። የቃል ሥጋ መሆን የአንድ ልጅ መታየት አስከትሏል። ሥጋ ስለሆነ የታየውና ቃል አንድያ ልጁ ነው። ከዛ ከአውዱ እንደምንረዳ የአንድያ ልጁ ደግሞ ምን ተብሎ ጠርቷል? እግዚአብሔር ተብሎ ጠርቷል። ግሪኩ ግልጽ ነው። ካይቴኖስ ሆሎጎስ የሚለው ግሪኩ ግልጽ ነው። ሳሚ እኔ ጋር ወርተህ ነበር አይደለ? አይ በዮሐንስ 1:1 ብንነጋገር ብዬ ነበር። ጨርሰን ነበር እኮ ረሳሁ እንደ ኢየሱስ ክርስቶስ እኔ ቃል ነኝ ምን ብለን ምን ጨረስን? በምን ተስፋ ጨረስን? እኔ ቃል ነኝ ብሎ ተናግሯል። አልተናገረም። እሱማ ኤግዛክት ወርድ ፋላሲ ነው። ምን ብለህ እሱ ኤግዛክት ወርድ ፋላሲ አንጠብቅም። እኔ ቃል ነኝ ብሎ ተናግሯል። አልተናገረም። ስለ ምን ብለህ መልሰህ ነበር? ቅድም የቃልክ ነው ኤግዛክት ወርድ ፋላሲ ስለሆነ ኢየሱስ ክርስቶስ አሁን ቅድም ብለህ ስላነሳህ ነው። ሁሴን ጋር አውርተናል ምናምን ያንን ደገመው። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል ወይ? ስለምን ብለህ ቃልም እግዚአብሔር ነበር ይላል። አልጠየቅኩህም። ቅድም ምን አልክ ነው? አልተናገርም። እንዲናገርም አንጠብቅም። ጥሩ። ኢየሱስ ክርስቶስ እኔ ቃል ጋረጋቀስ ነው። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ብዬ ስጠይቅ እንደሱ አልተናገርም። ይህ ጨርሰሃል። እዚህ ታል አይደለ? ወደ መስጂድ ተሀጅር ልንሰግድ ነው። ቆይ አውከርና ስላላችሁ እናመሰግናለን። ስለዚህ ክርስቶስ እኔ ቃል ነኝ የትም ቦታ ላይ አይደለም፣ ግን ቃልም እግዚአብሔር ነበር ይላል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የሚያመጣው ለውጥ አለ። የክርስቶስ ትምህርት አይደለም፣ አላስተማርም። እሱ እንደዚህ የሚያመጣው ለውጥ አለ፣ አላስተማርም። የእሱ ትምህርት ነው አይደለም ነው ጥያቄ። ግን ሐዋርያቱ እሱ ያስተማራቸውን ነው ያስተማሩ። ወደ እሱ ደግሞ እንመጣለን። ክርስቶስ ግን ሐዋርያት ታሪክ ኬታ መጡት ላይ ቆይ እናመሰግናለን። ኢየሱስ ክርስቶስ ኬታ መጡት። እስኪ ተረጋጋ፣ ቀስ በል ሰው የትሪያርነን ቀስ በል ሰው አስወራ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ብዬ ስጠይቅ አላለም። ማድረግ እናመሰግናለን። የክርስቶስ ትምህርት ካልሆነ እሺ፣ እነሱ ከየት እንዳመጡ ይጠየቁበታል። ምናልባት እነሱም ብለው ከሆነ የክርስቶስ ትምህርትማ ነው። ኦኬ እሺ፣ ልመልስልህ። ኦኬ ልመልስ። ቀስ በል ቀስ በል ወንድ ልጅ ነው። ኦኬ ልመልስ። ኦኬ ልመልስ። ጦጣ እኮ አላስወራም። ባላውቀው አያችሁት አይደለ?
ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ አላለም ብለሃል፣ እናመሰግናለን። ታዲያ እሱ ትምህርት ካልሆነ ከየት ያመጡት እነዚህ ሰዎች? እንደው እነሱ ቃል ነኝ ብለዋል ወይ ወደሚለው ይኬዳል። ነገር ግን ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ አላለም ብለህ መልሰሃል። ኦኬ ትቀጥላላችሁ ወይንስ ልሄድ? ተሀጁድ ልሄድ ነው። እስሚ ዘውክር ይብሮ መርሃባ። እሱ አንድ ነገር ልበልና እኔ ልወጣ ነው። እሱ ምንድን ነው? ትናንትና እነሱ ቤት ሂጄ ነበር እና ጭራሽ ነው አንድ ቃል እንዳልናገር ነው ማለት በጣም በትህትና እያወራሁ ሚዩት እያደረጉኝ ነበርና አሁን እዚህ ጋር እኔም በትህትና ለማውራት እየሞከርኩ ነበርና ከዛ ባለፈ ደግሞ ስለ አምላክ ሕሳቤ ጋር ስናወራ ይህ ምንነት የሚባለው ነገር የማንነት መገለጫ ነው። ይህ ባህሪ የምንለው ነገር የማንነት መገለጫ ነው። ሁሱ ምንድን ነው ከተባላችሁ ሰው ነው የምትሉት። አሁን አብ ምንድን ነው ስትሉ አምላክ፣ ወልድ ምንድን ነው ሲባል አምላክ፣ መንፈስ ቅዱስ ምንድን ነው ሲባል አምላክ ይባላል። እነዚህ ሶስት አካላቶች 3 ፐርሰን 1 ኤሰንስ ብለው ያምናሉ ክርስቲያኖች ማለት ነው። 3 አካል አንድ ምንነት ብለው ያምናሉ፣ ወይም ደግሞ አንድ መለኮት ብለው ያምናሉ። ነገር ግን አብ ራሱ መለኮት ነው፣ መንፈስ ቅዱስ መለኮት ነው፣ ወልድ መለኮት ነው ብለው 3 አካላቶችን ይጠራሉ። እና ከእነዚህ 3 አካላቶች መካከል ሁሱ ሲጠይቅ የነበረው የኢየሱስን ስጋ ማን ፈጠረው የሚል ጥያቄ ነበረ። በሃይማኖት አበ ማስረጃዎች ብትመለከቱ የኢየሱስን ስጋ አብ እንደፈጠረለት ይናገራሉ። የኢየሱስን ስጋ አብ ከፈጠረለት እሱ የተፈጠሩ ነገራቶች ሁሉ ፈጣሪ አይደለም ማለት ነው። እንደዛው ግን ሳሚ አሁን እየተናገረ የነበረው ከቸርች ፋዘሮች በተቃራኒ ምን ነበር እያለ የነበረው? አብ፣ ወልድ፣ መንፈስ ቅዱስ 3ቱም ነው የፈጠሩታል። የኢየሱስን ስጋ በመፍጠር ላይ 3ቱም ተባባሪ ነበሩ የሚል መልስ እየሰጠን ነበረ። እንግዲህ የእሱን ስጋ ሌላ አካል ራሱን በመሆን የራሱን አካል ፈጠሩ የሚል ትምህርት እየነገረ